ብዙ ጊዜ ወንዶች በህይወታችን ውስጥ ትልቁን ስህተት የምንሰራው የሴቶችን የፍቅር ስሜት በተሳሳተ መንገድ ስንረዳ። ብዙ ወንዶች አንዲት ሴት ስለወደደቻቸው ብቻ ሁሌም ከጎናቸው የምትሆን ይመስላቸዋል። ግን ዋናው ሚስጥር ያለው እዚህ ጋር አይደለም። እውነታው አንዲት ሴት በቃላት አፈቅርሃለሁ ስላለች ብቻ ከልቧ ወዳሃለች ማለት አይደለም። ምክንያቱም ሴቶች እውነተኛ ፍቅራቸውን በቃላት ሳይሆን በባህሪያቸውና በፍጹም መደበቅ በማይችሉት ስውር ምልክት ነው የሚገልጹት። ምናልባትም በአሁኑ ሰዓት ካንተ ጋር ያለችው ሴት የእውነት ታፈቅርሃለች ወይስ ደግሞ ዝም ብላ እድሜህንና ውድ ጊዜን እያባከነችብ ነው የሚለውን እንዴት መለየት እንደምትችል የሚያሳዩ መንገዶችን ነው በዛሬው ቪዲዮ የምንመለከተው። አንዲት ሴት ከልቧ ካፈቀረች በፍጹም ልትደብቃቸው ማትችላቸውን 6 ወሳኝ ሚስጥሮችን እነግራለሁ። እነዚህ ምልክቶች በደንብ ካወቅ በህይወት ያለችውን ሴት ላንተ ያላት ስሜት እውነተኛ ይሁን ወይም ደግሞ የውሸት በቀላሉ ትረዳለህ ማለት ነው። በተለይም ደግሞ መጨረሻ ላይ የማነሳል ምልክት በአንድ ግንኙነት ውስጥ እውነተኛ ፍቅር መኖሩን ማረጋገጫ ትልቁ ሚስጥር። ይህን ምልክት ካየህ እመነኝ አንተ በመድረክ ላይ ካሉ እድለኛ ወንዶች መካከል አንዱ ነህና በፍጹም ልታጣት አይገባም። ስለዚህ ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና እስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ትመለከተኛለህ ማለት ነው። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ ማስፈር እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ ሴት ልጅ የእውነትም እንደወደደች ከምታረጋግጥባቸው መንገዶች መካከል መጀመሪያ ላይ የምናነሳው በሐዘንህም በደስታህም ከማንም ቀድማ ከደረሰች ነው። ይህችን ሴት ማግኘት እንግዲህ መታደል። ደስ ሲል ከሷ በላይ ባንተ ጉዳይ የሚደሰት የሌለ እስኪመስል ድረስ ደስ ይላታል። ባንተ ስኬት ባንተ ደስታ በደንብ ትደሰታለች። ሁላችንንም የሚያስማማን አንድ ሐሳብ አለ እዚህ ጋር። በሐዘናችን ከሚያዝኑ ይልቅ በደስታችን የሚደሰቱ ሰዎችን ማግኘት ከባድ። ቀላል ይመስላል፣ ነገር ግን በደስታችን የሚደሰቱ ሰዎችን ማግኘት ከባድ ነው። እርግጥ ነው ሐዘን ላይ ስንሆን እንደ ሰው እናዝናለን። የሆነ መጥፎ ነገር ስንሰማ እንደ ሰው እንደነግጣለን፣ እናዝናለን። ለማናቀውም ሰው ቢሆን የተፈጠረውን ታሪክ ሰምተን ውስጣችን የሆነ የሐዘን ስሜት ይፈጠራል። ነገር ግን በሰው ደስታ መደሰት በጣም ትልቅ ነገር። የሰው ደስታ ሲያስደስታችሁ ያንን ሰው በጣም ወዳችሁታል ማለት ነው። እናም በደስታም ሆነ በሐዘን ከማንም ቀድማ የምትደርስልህ፣ ከማንም ቀድማ ፊልም የምታደርገው የሚያስደስታት፣ ሐዘን ደግሞ በጣም የሚያሳዝናት፣ አለፍ ሲልም ከዛ ስሜት እንድትወጣ የምትሞክርልህ፣ የምታበረታታ፣ ደግሞም ደስተኛ እንድትሆን የምታበረታታን መንገድ የምትከፍትልን ሴት ካገኘህ በጣም እድለኛ ነህ። እና ደግሞ ይህች ሴት ከልቧ ወዳሃለች፣ ነገም ካንተ ጋር የመኖር ፍላጎት፣ በደስታ የመቀጠል ፍላጎት አላት ማለት ነው። ይሄ በጣም ወሳኝ ነገር ነው። ቀጣዩ ደግሞ ታከብራለች። ከልቧ የወደደች የተቀበለች ሴት በጣም ታከብራለች። ክብር እንግዲህ በብዙ መንገድ ነው የሚገለጸው። አንደኛው ማክበር የሚገለጽበት መንገድ ያንተን ፍላጎቶች ሪስፔክት በማድረግ ወይም ደግሞ በማክበር ነው። ለምሳሌ አንተ የምትወደው ነገር ሊኖር ይችላል፣ እሷ የማትወደው፣ እሷ የማያዝናናት ሊሆን ይችላል እንበልና ኳስ በማየት የምትዝናና ሰው ልትሆን ትችላለህ። ያንን ሪስፔክት አድርግላለች። ወይ ጊዜ ልትሰጥ ትችላለች። ኳስ በምታይበት ጊዜ የምትገናኙበትን ጊዜ ልታራዝም ትችላለች። ብቻ የሆነ ነገር ታደርግላለች። አንተ የሚያስደስትን ነገር እንድታደርግ ጊዜ ትሰጣለች። አንተን ደስ የሚያሰኝህን ነገር ታከብረዋለች። ይህን ስታደርግ ምንም ስለዛ ነገር ዕውቀቱ ላይኖራት ይችላል። ኳስ ማየት በጭራሽ ላትፈልግ ትችላለች። ነገር ግን አንተን ስለሚያዝናና ያንን ፍላጎት ትጠብቅላለች። እግር ኳስን እንደ ምሳሌ ያነሳ ነው እንጂ በሌሎች በብዙ ነገሮች ይህን ነገር መመልከት እንችላለን። በኳስ ብቻ ሳይሆን አንተ የምትወዳቸውን ነገሮች፣ የምትፈልጋቸውን ነገሮች እሷ ባትወዳቸውም ባትቀበላቸውም እንኳ አንተ ስለፈለካቸው ብቻ ሪስፔክት አድርጋቸዋለች። ያንን እንድታደርግ እድል ትሰጣለች። አትጋፋም፣ ፍላጎትን ትጠብቅላለች። ስለዚህ ማክበር በዚህ መንገድ ሊገለጽ ይችላል። ሌላው በዕለት ተዕለት ህይወት ውስጥ በምታደርጋው በንግግሮችም ሊሆን ይችላል። ስለዚህ የምታፈቅር ሴት ከልቧ የእውነት የምትወድ ሴት ከሆነች ታከብራል። ሐሳብና ፍላጎቶችን ታከብርላለች። በነገራችን ላይ መከባበር የምንለው ነገር የጤናማ ፍቅር ግንኙነት ምልክትም ጭምር ነው። ካልተከባበራችሁ፣ ካልተደማመጣችሁ ያ ሪሌሽን ወዴትም የማይጓዝ የትም የማይደርስ። ቀጣዩ ደግሞ ማንነትህን ልትቀይረው አትሞክር። ይሄ ማለት እንግዲህ ማንነትህን ባለበት ትቀበሏለች። ማንነትህም ስንል ይሄ የተወለድክበት ቦታ፣ ቤተሰቦችን፣ አንተነትህን ማለት ነው። አንዲት ሴት ከልቧ የምትወድ ከሆነ አንተነትህን ለመቀየር አትሞክር። ስለ ቤተሰቦች ምቾት የማይነሳት ነገር የለም።
እንዳላህ አድርጋ ትቀበላለች። አንዳንድ ጊዜ ሴቶች ወንዱን ሳይወዱትና ሳያፈቅሩት ሲቀሩ ማንነቱን መቀበል በጣም ስለሚከብዳቸው ያንን ነገር ለመቀየር ይሞክራሉ። ከቤተሰቡ ጋር ያለው ነገር ምቾት አይሰማቸውም፣ ሰፈሩ ደስ አይላቸውም፣ ወይም ደግሞ አላደለ እህት ወንድሞቹንም ጭምር ሊጠሉ ይችላሉ። ስለዚህ እንደዚህ ባትሆን እንደዚህ ቢሆን እያሉ ያንን ነገር ለመቀየር ትግል ውስጥ ይገባሉ። አንዳንዴ ከፍ ሲል ስምህንም ሳይቀር ለመቀየር ሊሞክሩ ይችላሉ። ይሄ እንግዲህ የበርካታ ሴቶች ባህሪ ነው። ነገር ግን ከዚህ በተቃራኒ ሴቷ ከወደደችና ካፈቀረች ማንነትን እንዳለው አድርጋ ትቀበላለች። መልክ፣ ቁመና ያለ ነገር ምንም አይረብሻትም። ቁመቱ እንዲህ ቢሆን፣ መልኩ እንደዚህ ቢሆን፣ አፍንጫው እንደዚህ ቢሆን፣ አይኑ እንደዚህ ቢሆን እያለች ምንም አይነት ሙግት ውስጥ አትገባ። ነገር ግን ከዛ በተቃራኒ ሳትወድ ከቀረች ደግሞ ልትቀይራቸው ልትለውጣቸው የማትችላቸውን ነገሮችም ጭምር ለመቀየር ትግል ውስጥ ትገባለች። ከወደደች ደግሞ ያለህን ትቀበላለች፣ ማንነትን ታከብርላለች። ስለዚህ ማንነትን የወደደች ያከበረች የተቀበለች ሴት በልቧ አፍቅራለች ማለት ነው። ስለዚህ በዚህ ምልክትም መለየት ትችላለህ። ቀጣዩ ደግሞ ያንተን ሐሳብ ትጠይቃለች የሚለው ሐሳብ ነው። ይሄም ሲባል በምታደርገው ነገር በምትወስነው ውሳኔ ውስጥ ያንተን ሐሳብና ያንተን አስተያየት ትጠይቃለች ማለት ነው። እሷ በምታደርጋቸው ነገሮች ላይ አንተ እንድትሳተፍ ትፈልጋለች። የሆነ ነገር ልታደርግ ብላ ለምሳሌ ሐሳብህን ከጠየቀች ያን የጠየቀችን ነገር ደግሞ ታደርጓለች፣ ያንተን ሐሳብ ትተገብረዋለች። ይሄ በጣም ትልቅ ምልክት ነው። በነገራችን ላይ ሰው የሚወደውን ሰው ነው የሚያማክረው። ሴቷ ከወደደች ደግሞ ማማከር ብቻ አይደለም፣ ከዛም አልፎ አንተ የሰጣሃትን ሐሳብ ፈጽመው ተግብራው ታሳያለች። ይሄ እንግዲህ ሁሌ ላይሆን ይችላል። ነገር ግን በህይወቷ ውስጥ የሚሆኑ ነገሮች፣ የምትሞክራቸው ነገሮች፣ እያደረገችው ያለቻቸው ነገሮች ላይ ያንተ ሐሳብና አስተያየትን ስትጠይቅ በውስጧ ቦታ ስታለች ማለት ነው። ሴት ልጅ ይህንን የምታደርገው ከልቧ ስትወድና ስታፈቅር ብቻ። ስለዚህ ይህንን ካየ እንደወደደች መውደዷም ደግሞ ከልቧ እንደሆነ መለየት ትችላለህ ማለት ነው። ቀጣዩ ሴት ልጅ የምርም እንደወደደች የምታረጋግጥበት መንገድ ደግሞ ስለሷ የማታቀው ነገር አይኖርም። ሁሉንም ነገር ትነግራለች። በሷ ህይወት ውስጥ ስለተፈጠሩ እንዲሁም ደግሞ እየተፈጠሩ ስላሉ ነገሮች የማትነግር ነገር የለም። እንዳንተ እሷን የሚያቅሰው አይኖር፣ እንዳንተ እሷን የሚያቅሰው እንዳይኖር ትፈልጋለች። ስለዚህ ሁሉንም ነገር ነው የምትነግር። የበላችሁን የጠጣችሁን ሳይቀር ትነግራለች። በህይወቷ ውስጥ ያሉ የተከናወኑ ነገሮች ምንም የሚያመልጥ ነገር የለም። ይህንን የምታደርገው ካንተ ፍቅር ሲይዛት ስለሷም ሁሉን ነገር እንድታቅ ስለምትፈልግ። ይህን የምታደርግ ከሆነ ስለ ራሷ የምትነግር የምታወራ፣ አንተም ደግሞ በዛ ልክ ለማወቅ የምትፈልግ የምትጥር፣ የተለያዩ ጥያቄዎችንም የምትጠይቅ ከሆነ ካንተ ፍቅር ይዟታል። መውደዷም ከልቧ ነው ማለት ነው። ቀጣዩ ደግሞ አትተች። ትችት እንግዲህ ሁለት አይነት ነው። አንዳንድ ትችቶች ጥሩ ስሜት እንዳይሰማን የሚያደርጉ ወደ ኋላ የሚጎትቱ ናቸው። አንዳንዶች ደግሞ የሚያበረታቱ እንድትሻሻል እንድትለወጥ የሚያደርጉ ናቸው። ታዲያ እዚህ ላይ ማንሳት የፈለኩት ግን እንድትለወጥ የሚያደርገውን ትችት ነው። ዛሬ እንደዚህ አድርገ ነበር፣ ዛሬ እንደዚህ ሆነ፣ አንተ ሁሌ እንደዚህ ነህ፣ አንተ አትሻሻልም አይነት ነገሮችን አትልም። ይልቁን ያፈቀረች ሴት ምን መሰለ የምትል እንደዚህ ስታደርግ እኮ በጣም ጎበዝ ነህ፣ ነገር ግን ይሄንን ደግሞ ብታስተካክለው ትላለች። ማስተካከሉ ላይ ነው ትኩረት የምታደርገው እንጂ ሁሌ እንደዚህ ነህ፣ እንደዛ ነህ፣ እንደዚህ ያደረክ፣ በዚህ ገባ፣ በዛ ወጣ እያለች ነገሩን ጭቅጭቅ አታደርገው። ወይም ደግሞ ኔጌቲቭ ኢነርጂን አይደለም የምትለቀው። የምትወድ የምታፈቅር ሴት ብቸኛው ፍላጎቷ አንተ እንድትለወጥ ነው፣ የተሻለ ሰው እንድትሆን። ስለዚህ ያንን ማሳካት እንድትችል የሚረዱ ሐሳቦችን ትነግራለች እንጂ በትልቅ በትንሹ ሰበብ እየፈለገች አንተን ለመናገር አንተን ለማናደድ ወደ ኋላ ለማስቀረትም አትሞክር። የምትወድህና የምታፈቅር ሴት ስላንተ መልካም የሆኑ ነገሮች ናቸው የሚታዩት። እነዛ መልካም የሆኑ ነገሮች ውስጥ ደግሞ ምናልባትም አንዳንድ ጥቃቅን መጥፎ ነገሮችን ስትመለከት ላንተ የምትናገርበት መንገድ አንተን የሚለውጥ አንተን የሚገነባ አይነት ትችት ነው እንጂ ውስጥን የሚረብሽና ኔጌቲቭ ኢነርጂን የሚያጋባ አይደለም ማለት ነው። ስለዚህ ዝም ብላ የምትተች ከሆነ ከልቧ አላፈቀረችም። በተቃራኒ ደግሞ በጣም ገንቢ የሆነ እንድትሻሻል እንደምትፈልግ የሚያሳዩ ሐሳቦችን የምትሰጥ ከሆነ ደግሞ ከልቧ አፍቅራለች ማለት ነው። እንግዲህ ነገሩን እናጠቃል። አንዲት ሴት አሁን አብራህ ያለችው ሴት የምርም ከልቧ ወዳህና አንተን ፈልጋ ነው በፍቅር ግንኙነት ውስጥ ያለችው ወይስ ደግሞ እንደ ጊዜ ማሳለፊያ እንደ መሸጋገሪያ ተጠቅማብህ ልብህን ሰብራ ልትሄድ ነው የሚለውን ዛሬ ባነሳናቸው በእነዚህ ምልክቶች በሚገባ መለየትና ማስተዋል ትችላለህ ማለት ነው። ስለዚህ በእነዚህ መመዘኛዎች ሴቷ ብዙ ኤክሶችን የምታገኝ ከሆነ አሁኑኑ ራስህን ማዳንና
ከዛ ግንኙነትም ራስን ማስመለጥ ይኖርብሃል ማለት ነው። እንግዲህ ለዛሬ አንዲት ሴት የእውነት እንደወደደች የምትለይባቸውን ምልክቶችን ከዝርዝር ሐሳቦች ጋር ያቀረብኩበት መሰናዶ እስካሁን የተከታተልከውን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶዎችን ይዘን ዳግም ተመልሰን እንገናኛለን። ቻናሉን ሰብስክራይብ በማድረግ አብሮነታችሁን እያሳያችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን መሰናዶ ግን በዚሁ እናጠቃላለን።